ሰላም ጤና ይስጥልን ተመልካቾቻችን የታህሳስ 14 2018 ዓ.ም የዕለተ ማክሰኞ ዜናዎችን ከናሁ ቴሌቪዥን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆየው። አርስተ ዜና በጋምቤላ ክልል ያሉ ስደተኞችን አስመልክቶ በማህበራዊ ሚዲያ የሚሰራጩ የተሳሳቱ መረጃዎች በእጅጉ እንዳሳሰቡት ተመድ ገለጸ። በትግራይ ህጻጽ የስደተኞች መጠለያ ጣቢያ በረሃብ ምክንያት የሚሞቱ ሰዎች ቁጥር እየጨመረ መሆኑ የክልሉ ኃላፊ ገለጹ። ወደ ውጪ ስናልፍ ሩሲያ በኦዴሳ ቁልፍ የዩክሬን ክልል ላይ ጥቃት መሰንዘሯ ተገለጸ። ወደ ቀዳሚ ዜናችን እንለፍ። ጠቅላይ ሚኒስትር አብይ አህመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር በሁለትዮሽ ጉዳዮች ላይ መከሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአንድ ቀን የስራ ጉብኝት አዲስ አበባ የገቡትን የኬንያውን ፕሬዝዳንት ዊሊያም ሩቶን ተቀብለው ማነጋገራቸውን አስታውቀዋል። ጠቅላይ ሚኒስትሩ የፕሬዝዳንቱን ጉብኝት አስመልክተው ባስተላለፉት መልእክት ዛሬ የኬንያ ፕሬዝዳንት ዊሊያም ሳሞይ ሩቶን ለአንድ ቀን የስራ ጉብኝት ተቀብያለሁ። ጉብኝቱ በሁለቱ ሀገሮቻችን መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ ነው ብለዋል። ጠቅላይ ሚኒስትሩ አክለውም ከዊሊያም ሩቶ ጋር ባደረጉት ውይይት የሁለቱን ሀገራት ግንኙነት ይበልጥ ማጠናከር በሚቻልባቸው ሁኔታዎች እንዲሁም በአፍሪካ ቀንድ ሰላምና ጸጥታ ዙሪያ ሀሳብ መለዋወጣቸውን ገልጸዋል። ይኸውም በሰላምና መረጋጋት ንግግር ብሎም በአፍሪካ መር መፍትሄዎች ላይ ያለንን የወል ጽኑ አቋም የሚያሳይ ነበር ሲሉ አክለው በማህበራዊ ትስስር ገጻቸው አስፍረዋል። በጋምቤላ ክልል ያሉ ስደተኞችን አስመልክቶ በማህበራዊ ሚዲያ የሚሰራጩ የተሳሳቱ መረጃዎች በእጅጉ እንዳሳሰቡት ተመድ ገለጸ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR በጋምቤላ ክልል የተጠለሉ ስደተኞች ላይ በማነጣጠር በማህበራዊ ሚዲያ የሚሰራጩ የተሳሳቱ ናቸው ያላቸው መረጃዎች በእጅጉ እንዳሳሰቡት አስታውቋል። ለሁኔታው በአፋጣኝ መፍትሄ ካልተበጀለት በአካባቢው ውጥረትን ሊያባብስ እንደሚችል ድርጅቱ አስጠንቅቋል። የተመድ የስደተኞች መረጃ ተቋሙ ማስጠንቀቂያውን የሰጠው ዛሬ ማክሰኞ ታህሳስ 14 ቀን 2018 ዓ.ም ባወጣው መግለጫ ነው። ድርጅቱ በዚሁ መግለጫው ስደተኞች ወደ ኢትዮጵያ የመጡት በሀገራቸው ከሚደርስባቸው ጥቃት ደህንነትንና ጥበቃን ለማግኘት እንደሆነ አስታውሰዋል። የጥገኝነት ሲቪልና ሰብአዊ ባህሪያት ለድርድር የማይቀርብ መርህ መሆኑን በመግለጫው አጽንኦት የሰጠው ድርጅቱ በትጥቅ እንቅስቃሴ ውስጥ ሲሳተፍ የተገኘ ማንኛውም ግለሰብ በሀገሩ ሕግ መሰረት ተጠያቂ እንደሚሆን አመልክቷል። ከሰሞኑ በማህበራዊ ሚዲያ የተሰራጩ መረጃዎች ከደቡብ ሱዳን ተፈናቅለው በጋምቤላ ክልል ተጠልለው የሚገኙ ስደተኞች በክልሉ ሰሞኑን በተቀሰቀሰው ግጭት ውስጥ ተሳትፎ እንዳላቸው ወንጅለው ነበር። UNHCR በዛሬው መግለጫው ስደተኞች ላይ ያነጣጠሩ የተሳሳቱ መረጃዎች መሰራጨታቸውን ቢገልጽም ስለ መረጃዎቹ ምንነት በግልጽ ያለው ነገር የለም። በጋምቤላ ክልል ባሉ የደቡብ ሱዳን ስደተኞች ላይ የቀረበው ውንጀላ በሚመለከት ጉዳዩ ከሚመለከታቸው ኃላፊዎችም ሆነ ከገለልተኛ አካላት ማጣራት አልተቻለም። ካለፈው ህዳር ወር አጋማሽ ድረስ በጋምቤላ ክልል ተጠልለው የሚገኙ ስደተኞች ብዛት 482981 እንደሆነ ከተመድ የተገኘው መረጃ ያመለክታል። የተመድ የስደተኞች መረጃ ተቋም በዛሬው መግለጫው በጋምቤላ ከሰሞኑ በተፈጠረው ሁኔታ ምክንያት ለስደተኞች የሚሰጠው የምግብና የውሃ አቅርቦትን ጨምሮ አንዳንድ አገልግሎቶቹ በጊዜያዊነት ለማቋረጥ መገደዱን አስታውቋል። ሁኔታዎች ሲፈቅዱ አገልግሎቱን እንደሚያስቀጥልም ጠቁሟል። በትግራይ ህጻጽ የስደተኞች መጠለያ ጣቢያ በረሃብ ምክንያት የሚሞቱ ሰዎች ቁጥር እየጨመረ መሆኑን የክልሉ ኃላፊ ገለጹ። በትግራይ ክልል ህጻጽ የስደተኞች መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች ውስጥ ረሃብ ባስከተለው በሽታ ሳቢያ የሚሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የተፈናቃዮቹን ጉዳይ የሚከታተሉ አንዳንድ የክልሉ ኃላፊ ተናግረዋል። የኤርትራ ስደተኞችን ለማስተናገድ በ2005 ዓ.ም የተቋቋመው ህጻጽ ስደተኞች መጠለያ ጣቢያ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ የሚገኝ ነው። የስደተኞች መጠለያ ጣቢያው በትግራይ ክልል ጦርነት ወቅት በደረሰበት ጉዳት በውስጡ ተጠልለው የነበሩ ኤርትራውያን ስደተኞች ስፍራውን ጥለው ወደ ሌሎች ቦታዎች ሸሽተዋል። ለ2 ዓመት የዘለቀው የትግራይ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረገ የግጭት ማስቆም ስምምነት በጥቅምት 2015 ዓ.ም መቆሙን ተከትሎ የህጻጽ የስደተኞች መጠለያ ጣቢያ ከምዕራብ ትግራይ ዞን የተፈናቀሉ ነዋሪዎችን
ሲያስተናግድ ቆይቷል። በህጻጽ የስደተኞች መጠለያ ጣቢያ ከ14000 በላይ ተፈናቃዮች ተጠልለው እንደሚገኙ የትግራይ ክልል ጊዜያዊ አስተዳደር የምዕራብ ትግራይ ዞንን እንዲያስተዳድሩ የሾማቸው አቶ ግደይ አዘናው ገልጸዋል። የምዕራብ ትግራይ ተፈናቃዮችን ጉዳይ በቅርበት የሚከታተሉት አቶ ግደይ ከ2015 ዓ.ም ወዲህ በህጻጽ መጠለያ ጣቢያ ረሃብ ባስከተለው በሽታ ከ330 በላይ ሰዎች መሞታቸውን ተናግረዋል። ተፈናቃዮቹ በመጠለያ ጣቢያ የቆዩበት ጊዜ እየጨመረ በመምጣቱ ችግሩ እየተባባሰና በሽታ የመቋቋም አቅማቸው እየተዳከመ መሄዱንም አስረድተዋል። ለአንድ ተፈናቃይ በወር የሚሰጠው 15 ኪሎ ማሽላ መሆኑን የገለጹት አቶ ግደይ መንግስታዊ ባልሆኑ ድርጅቶች የሚሰጠው ይህ የምግብ ድጋፍ በቂ ያለመሆኑን አመልክተዋል። ተፈናቃዮች ከሚያገኙት እርዳታ ላይ ቀንሰው በመሸጥ ሌሎች የምግብ ግብአቶችን መሸመት የማይፈቀድላቸው መሆኑን ችግሩን አባብሶታል ብሏል። በህጻጽ ተፈናቃዮች መጠለያ የሟቾች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የተናገሩት የምዕራብ ትግራይ ዞን ዋና አስተዳዳሪ ለተፈናቃዮች የሚሆን ተጨማሪ ድጋፍ ለማግኘት ዞኑ ከባለ ሀብቶች ድጋፍ እያሰባሰበ መሆኑን አመልክቷል። የኢትዮጵያ ከፍተኛ የስራ ኃላፊዎች የንግድ ትስስርን ለማጠናከር የሶማሌላንድ በርበራ ወደብ ጎበኙ። የኢትዮጵያ ከፍተኛ የፌደራልና የክልል የስራ ኃላፊዎችን ያካተተ ልዑክ በሶማሌላንድ የሚገኘውን የበርበራ ወደብና የበርበራ ነፃ የንግድ ቀጠናን መጎብኘቱን ባለስልጣናት አስታውቋል። ጉብኝቱ በሁለቱ ወገኖች መካከል ያለውን የንግድ የኢንቨስትመንትና የኢኮኖሚ ትብብርን ለማጠናከር ያለመ መሆኑን ሆርን ዲፕሎማት ዘግቧል። ልዑኩ በኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ የተመራ ሲሆን የሶማሌ ክልል የኢንቨስትመንት የትራንስፖርትና የንግድ ዘርፍ ምክትል ሚኒስትሮች እንዲሁም የሶማሌ፣ የትግራይ፣ የኦሮሚያ፣ የአማራ በተጨማሪም የቤኒሻንጉል ጉሙዝ ክልሎች የንግድ ምክር ቤት ፕሬዝዳንቶችን ያካተተ ነው ተብሏል። ልዑኩ ሰኞ ዕለት ታህሳስ 13 ቀን 2018 ዓ.ም በበርበራ ወደብ ባደረገው ጉብኝት የወደብ አገልግሎቶችን፣ የጉምሩክ አሰራርን እንዲሁም ቁልፍ የትራንስፖርትና የሎጂስቲክስ መሰረተ ልማቶችን ተመልክቷል። የሶማሌላንድ የፋይናንስና ኢኮኖሚ ልማት ሚኒስቴር ዋና ዳይሬክተር ሙሐመድ ሐሰን ሳሌባን የወደብ አገልግሎትንና የንግድ እንቅስቃሴን ለማቀላጠፍ የተደረጉ ማሻሻያዎችን ለልዑኩ አስረድተዋል። ሚኒስትሩ አክለውም የበርበራ ወደብና ነፃ የንግድ ቀጠናው ቀጠናዊ የንግድ ትስስርን ለማሳደግ ያላቸውን ሚናም አብራርተዋል። ወደቡን የሚያስተዳድረው የዲፒ ወርልድ ኃላፊዎች በበኩላቸው የወደቡን የስራ አቅም ለማሳደግና ቀጠናዊ ትስስርን ለማጠናከር እየተከናወኑ ያሉ የማስፋፊያ ፕሮጀክቶችን ለልዑኩ አስረድተዋል። በተጨማሪም በርበራን በአፍሪካ ቀንድ ተወዳዳሪ የሎጂስቲክስ ማዕከል ለማድረግ የታለሙ ስራዎችን አጽንኦት ሰጥተው አብራርተዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል
ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስረው በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ ጦርነትን ለማስቆም ያለመ የሰላም እቅድ ለተባበሩት መንግስታት ድርጅት አቀረቡ። አዲሱ የሰላም እቅድ የአርኤስኤፍ ኃይሎች ከ2 ዓመት በላይ የቆየውን ጦርነት ለማስቆም እንዲሁም ተፋላሚዎች ግዛትና የጦር መሳሪያዎቻቸውን ትተው እጅ እንዲሰጡ ያደርጋል ተብሏል። የሱዳን ጠቅላይ ሚኒስትር በኮርዶፋንና በሰሜን ኮርዶፋን ግዛቶች ጦርነቱ መቀጠሉን ተከትሎ አባላቶቹና ዓለም አቀፉ ማህበረሰብ የቀረበውን የሰላም ስምምነት እንዲደግፉ ጥሪ አቅርቧል። በመሆኑም ጠቅላይ ሚኒስትሩ በሱዳን ለ3 ዓመታት የሚጠጋውን ጦርነት ለማስቆም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዩኤንኤስሲ ፊት አቅርበዋል። ጠቅላይ ሚኒስትር ካሚል ኢድሪስ በተባበሩት መንግስታት ድርጅት በአፍሪካ ህብረትና በአረብ ሊግ ክትትል የሚደረግበትን የተኩስ አቁምና የፈጣን ደጋፊ ኃይሎች አርኤስኤፍ ወታደራዊ ኃይል ከሚቆጣጠረው ግዛት መውጣትን የሚያካትት ሀሳብ በተመለከተ ሰኞ ዕለት ለተባበሩት መንግስታት ድርጅት መግለጫ ሰጥተዋል። እቅዱ ከሱዳን ጦር ጋር ከባድ ግጭት ውስጥ የገቡትን የአርኤስኤፍ ኃይሎች በካምፖች ውስጥ እንዲቀመጡና ትጥቅ እንዲፈቱ የሚያደርግ መሆኑን ቢቢሲ ዘግቧል። ይህ እርምጃ ለሱዳንና ህዝቦቿ የስኬት ዕድል ሊያገኝ እንደሚችል ጠቅላይ ሚኒስትሩ በዚሁ መድረክ ተናግረዋል። በግንቦት ወር በጦር ኃይሉ የተሾመው ኢድሪስ በተጨማሪም የሽግግር ጊዜን ተከትሎ ነፃ ምርጫ ለማደራጀት ቃል ገብተዋል ነው የተባለው። ስለሆነም ይህንን የሰላም እቅድ 15 የምክር ቤቱን አባል እንዲደግፉ ጠቅላይ ሚኒስትሩ ተማጽነዋል። ይህንን የሰላም እቅድ በሚመለከት ከአርኤስኤፍ በኩል የተሰጠ ምንም አይነት አስተያየት የለም። ነገር ግን የሱዳን ጦር ሀሳቡን ይደግፋል ተብሎ ይታሰባል። ሩሲያ በኦዴሳ ቁልፍ የዩክሬን ክልል ላይ ጥቃት መሰንዘሯ ተገለጸ። ሩሲያ በደቡባዊ ዩክሬን ኦዴሳ ግዛት ላይ የምታደርገውን ጥቃት አጠናክራ በመቀጠሏ ከፍተኛ የኤሌክትሪክ ኃይል መቆራረጥና የክልሉን የባህር ላይ መሰረተ ልማት አደጋ ላይ ወድቋል ተብሏል። የዩክሬን ምክትል ጠቅላይ ሚኒስትር ሞስኮ በክልሉ ላይ ስልታዊ ጥቃቶችን እየፈጸመች ነው ብለዋል። ምክትል ጠቅላይ ሚኒስትሩ ባለፈው ሳምንት ሩሲያ የጦርነቱ ትኩረቷን ወደ ኦዴሳ ሊዞር እንደሚችል አስጠንቅቀዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት ተደጋጋሚ ጥቃቶች የዩክሬን የባህር ሎጂስቲክስን ለማገድ የሞስኮ ሙከራ ነው ብለዋል። በታህሳስ ወር መጀመሪያ ላይ የሩሲያ ፕሬዝዳንት ቭላዲሚር ፑቲን በጥቁር ባህር ውስጥ በሚገኙ የሩሲያ መርከቦች፣ ታንከሮች ላይ ለተሰነዘረው የሰው አልባ አውሮፕላኖች ጥቃት የበቀል እርምጃ የዩክሬን የባህር መዳረሻን እንደሚቆርጡ ዝተዋል። ይህም ሩሲያ በ2022 ዩክሬንን ሙሉ በሙሉ ከወረረች በኋላ የጣሉትን ምዕራባውያን ማዕቀቦች ለማለፍ የምትጠቀምባቸውን በመቶዎች የሚቆጠሩ ታንከሮች የሚመለከት ነው ተብሏል። በመሆኑም ሰኞ ማምሻውን በኦዴሳ የወደብ መሰረተ ልማት አድማ በሲቪል መርከብ ላይ ጉዳት መድረሱን የክልሉ ርዕሰ መስተዳደር ተናግረዋል። ሩሲያ ከእሁድ ምሽት ጀምሮ ባደረሰችው ጥቃት 120,000 ሰዎች ኤሌክትሪክ አልባ ሆነዋል የተባለ ሲሆን በትልቅ ወደብ ላይ የእሳት ቃጠሎ ተነስቶ በደርዘን የሚቆጠሩ የዱቄትና የአትክልት ዘይት ኮንቴነሮች ወድመዋል ተብሏል። በመጨረሻም በሶሪያ ጦርና በኩርድ የሚመራው ኤስዲኤፍ መካከል በተፈጠረ ግጭት ቢያንስ 2 ሰዎች መሞታቸው ተገለጸ። ከፍተኛ የሶሪያና የቱርክ ባለስልጣናት የኤስዲኤፍ ኃይሎችን ከሶሪያ አዲስ ጦር ጋር ለማዋሃድ ንግግር በሚያደርጉበት ወቅት ግጭቱ መከሰቱን አልጀዚራ ዘግቧል። የሕክምና ምንጭ ለአልጀዚራ እንደገለጸው የኤስዲኤፍ ኃይሎች ሰኞ ዕለት በሼሃይን እና ላይርሞን ባዞሪያ አቅራቢያ በሚገኙ የሶሪያ የጸጥታ ኃይሎች ላይ ተኩስ ከፍተዋል። በዚህ የተኩስ ልውውጥ 2 ሰላማዊ ሰዎች ሲገደሉ ሌሎች 11 ሰዎች ቆስለዋል ብለዋል። በደርዘን የሚቆጠሩ ቤተሰቦችና የአካባቢው ሰራተኞችም በተፈጠረው ሁከት ከአካባቢው ሲሸሹ መታየታቸውን የሶሪያ መንግስት የሚተዳደረው ሳና የዜና ወኪል ዘግቧል። በአካባቢውም የከባድ ጦር መሳሪያና የመትረየስ እንዲሁም የሞርታር ተኩስ ድምጾች መሰማታቸውን ደማስቆ የሚገኘው የአልጀዚራ ባልደረባ ዘግቧል ነው የተባለው። ግጭቱን ተከትሎ የሶሪያ የሀገር ውስጥ ሚኒስቴር ባወጣው መግለጫ በሀገሪቱ የጸጥታ ኃይሎች ላይ አጭበርባሪ በተባለው የኤስዲኤፍ ጥቃት 1 ወታደርን ጨምሮ 2 የደህንነት አባላት መቁሰላቸውን አረጋግጧል። ሚኒስቴሩ ትናንት አመሻሽ ላይ በሼክ ማቅሱድና አሽራፋ ሰፈሮች ውስጥ የሰፈሩት የኤስዲኤፍ ኃይሎች በጋራ
የፍተሻ ኬላዎች ላይ በሰፈሩት የሀገር ውስጥ የጸጥታ ኃይሎች ላይ ክህደት ፈጽመዋል ሲል ከሷል። ኤስዲኤፍ በበኩሉ በሲቪል አካባቢዎች ኢላማ ማድረጉን ክዶ ከሶሪያ መንግስት ጋር ግንኙነት ያላቸው አንጃዎች ጥቃት እየፈጸሙ ነው በማለት ድርጊቱን አስተባብሏል። ነገር ግን ይህ የቡድኑ ማስተባበያ በደማስቆ ተቀባይነት አለማግኘቱን ዘገባው አክሏል። ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም፣ ከኳሱ ጋር ትግል፣ ከሽዋዥቤው ጋር ጩኸት፣ ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። የፈራው ይመለሳል። አንዳንዱ ለነፍሱ ሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቅበት ስፍራ፣ የማታው ካምፋየር፣ የፍየሉ ጥብስስ፣ ጭፈራው ሲደራ ማዶ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ፣ ዋኝቶ የማያቋርጡት፣ ለጀልባ ካፒቴን የማይፈልጉበት፣ እጅን በአፍ የሚያስጭን ልዩ ተፈጥሮ። ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ። ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዋፋትና አበባ፣ ሌላ ድምቀት፣ ሌላ ዓለም። ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት። ያኔዎቹ ቀጠሯቸውን በላንጋኖ አድርገህ ግባ ሻሸመኔ ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም ሐዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ኖዜታ ማሪና ቢች ሪዞርት። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።